አሁንም በዚህ ሁኔታችን ላይ ሆነሽ ካስተሳሰብ እኛ ስለ ነገራችን ስለስብ ዛሬ ማድረግ ማለት ሁሉም ሰው ጥላት ሰገይና የገዛት እንኳን እንደው ሾት ተጣሽ እንኳን ከንፈረን እንኳን አትመጥልኝ ከስተቱ መማር ያቃተው ሰው በጣም በቃ ማሰቢያው የተደፈነ ሰው ማለት ነውና ማህሌት እንግዲህ ከስተቷ መማር አልቻለችም። ነገር ግን ከገንዳ ውስጥ እየለቀመች ሰው የጣለውን ቆሻሻ እየለቀመች እየበላች ውጪ ላይ እያደረች ራሱ ወደ ራሷ መመለስ አቅቷታል ማለት ነውና ነገር ግን እሷ መንገድ ላይ ተቸግራ በተቀመጠችበት ሰዓት እንግዲህ ሉላና ሞገስ እንግዲህ እራት በልተው ውጪ ላይ እየመጡ ባሉበት ጊዜ ከሆቴል ላይ እሷን ያገኘዋታል ማለት ነው። ሞገስም ያው ቴካዊ ይዞ ነበረ። ሉላም ቴካዊ የሚያዝህ ገርሞኛል፣ እንዴት እኛ እኮ እምንበላው አላጣንም፣ የእኛን ትራፊ እኮ የሚጠብቁ ብዙዎች አሉ ነበር ያለችው እና እሱም እሺ ልክ ነሽ፣ እኛ ለነጋችን እናስባለን፣ ግን ብዙዎቹ የዛሬያቸውን በልተው የሚያድሩት የሚተኙት የላቸውም ነበር ያለው እና እንግዲህ ወደፊታቸው ሲሄዱ አንድ ኩስስ ብላ የተቀመጠች ሰው ይመለከታሉ ማለት ነው። ወደፊታቸው እንግዲህ ምግቡን ሰጥቷት ዝጌሪ ይስጥሽ ብሏት ዞር ሲል እንግዲህ ቀና ስትል መሀሌት ናትና ሉላም በጣም በመደንገጥ እንግዲህ እንዴ መሀሌት ምን ሆነሽ ነው እንደዚህ ሆንሹ ነበር ያለቻትና እሷም ምን ህይወት አለኝ እኔ መንገድ ላይ ቀረው እኮ እህቴም አስወጥታ ጣለችኝ፣ ብሩጋም ለመመለስ የማይሆን ነገር ነው አድርጌ የወጣሁትኝ፣ ማንም እኔን የሚፈልገኝ ሰው የለም፣ እኔ ምንም አይነት ሰው የለኝም፣ ዝናም አውጥቶ ጥሎኛል፣ አይንሽን እንዳላይሽ ብሎኛል ነበር ያለችውና ሞገስ ግን የጠረጠረው ነገር ስላለ እቺ ሴትዮ ዝና ልኳት እየሰለለች ሊሆን ይችላል በማለት እንግዲህ ሉላን ነው እንግዲህ ይዞ እየሮጠ ሄደውና እውነትም እሷም አላረፈችም። እቺ ነገርማ ጥሩ ነገር ናት። ስለዚህ አሁን ዝና ጋር ደውዬ ለሱ መረጃው ነግሬ ከሱ ጋራ መታረቅ አለብኝ፣ እሱ ገንዘብ እንዲሰጠኝ ማድረግ አለብኝ ብላ ነው የወሰነችው ማለት ነውና ከጥፋቷም እንግዲህ እየተማረች አይደለችም ማህሌት። ያው መጨረሻሽን ያሳምረው ለማለት ያው ስራዋ መጨረሻዋን የሚያሳምር አይደለም፣ ከስህተቷም እየተማረች ያለች ሰው አይደለችምና ነገር ግን ልትከታተላቸው ሞክራ ነበረ። ሞገስ ግን እሷ እንደምትከታተላቸው በደንቡ ጠንቅቆ ስለሚያውቅ ያው አድራሻቸውን ቶሎ ብለው አጥፍተው ተሰውሮባታል። ስትከታተላቸውም አይተዋታል ማለት ነውና ግን አካባቢያቸውን ብታውቅም እነሱ የትኛው ቤት እንደገቡ አላየችም፣ አላወቀችም። ስልክ ቢኖራት ግን ወዲያውኑ ደውላ ለዝና ትነግረው ነበረ። ነገር ግን ስልኳ በሌባ ተሰርቆባታል። ምንም አይነት መረጃ ማድረስ አልቻለችም። እንግዲህ ወደ ሆነ ሱቅ ሄዳ ነበረ። የሱቁን ባለቤት ያው ስልክ ለምና ደውላ ነበረ ዝና ላይ ማለት ነውና እሱ ግን በጠዋቱ ደግሞ ዛሬ ደወልሽልኝ ነበር ያላትና በጠዋቱ ደወልሽልኝ ዛሬ ይሄንን ድምጽ በጠዋት ሰምቼ እኔ በሰላም አሉም፣ ግን ምን አባሽ ታውሪ ነው የደወልሽው? አውሪስ የምታወሪው ልስማሽ፣ ቢጥመኝም ባይጥመኝም ቢበጀኝም ባይበጀኝም የምታወሪው ልስማ ነበር ያላትና ነገር ግን ሉላንና ሞገስን አየዋቸው ከሬስቶራንት ሲወጡ ነበር ያለችውና እሺ የት ነው ደረሽባቸው ያሻቸው ነበር ያላትና እሷም መንገድ ላይ ተቀምጬ እያየው በአጠገቤን ያለፉት ነገር ግን ልከታተላቸው ሞክሬ ነበረ፣ አድራሻቸውን አጠፉብኝ ነበር ያለችውና እሱም እንግዲህ እና ቤታቸውን ያላየሽ አድራሻቸውን ብቻ ሰተሽኝ ማቤት እንድገባ ፈልገሽ ነው ይሄንን መረጃ ብለሽ ነው የደወልሽው ነበር ያላትና እሷም እንግዲህ ስለ ሉላ አዲስ ነገር ስለነገርኩ አትታረቀኝም ወይ ይቅር አትለኝም ወይ አንገናኝም ወይ ነበር ያለችውና እሱ ግን እኔ ቃሌን አላጥፍም፣ ተገንዳ ውስጥ ለቅመሽ መብላት አለብሽ ብያለሁ፣ ተገንዳ ውስጥ ለቅመሽ መብላት አለብሽ ነበር ያላት እና እኔ ዝና በደንበሳ ልጅ እንደዚህ በትንሽ ነገር እምታለል ሰው አይደለውም፣ ዋጋሽን መቅመስ አለብሽ፣ አሊያም ደግሞ ሞገስ የሚባለውን ሰውዬ አግኝተሽ ስታስወግጁ ብቻ ነው ከኔ ጋር መታረቅ ምትችው ያላትና ዝና በእውነት በጣም ራስ ወዳድ ነው። በቃ ለራሱ ጥቅም ለራሱን ነገር የሆነ የራሱን ነገር ለማግኘት ብሎ ሌሎችን ሰዎች ወደ ሞት የሚነዳ ነው ማለት ነውና እንግዲህ ጠበቃውንም አግኝቶት ጠበቃው እንግዲህ በአስቸኳይ ፈልጋለሁ ብሎት ነበረ። ጠበቃው መጥቶ እንግዲህ አጠገቡ ሲደርስ እሱ እንግዲህ ያላሰበውን ሀሳብ ነበር የሰጠውና እንግዲህ መሳሪያውን በመስጠት አንተ ሞገስን መበቀል ትፈልጋለህ ወይስ አትፈልግም ቢለው እንግዲህ እኔ
ደብቄ መያዝ አልችልም፣ እሱንማ ለፈጣሪ አሳልፌ ሰጥቼዋለሁ ነበር ያለውና ስለዚህ ሉላ ያለችበት ቦታ ደግሞ ተደርሶበታል አካባቢዋን ቢለውም በጣም ነበር ይደነገጠውና እውነት ነው ተገኝታለች ብለው እና ምን አባ ያስደነግጣል፣ እኔ ባሏ እንኳን አልደነገጥኩም ነበር ያለውና ስለዚህ የምሰጥን ስራ በአግባቡ ትሰራለህ ነበር ያለውና እሱም እንግዲህ ሞገስን ትገለዋለህ በማለት ነበረ መሳሪያ የሰጠውና እሱ ኧረ እኔ በፍጹም አላደርግም፣ እኔ እኮ ቂማሊዝም ለፈጣሪ አሳልፌ ሰጥቼዋለሁ ነበር ያለውና እንግዳውስ ለፈጣሪው አሳልፈ ተሰጠክ ግዴታ እኔ ማዘህም ማድረግ አለብክ በማለት ነበረ መሳሪያውን የሰጠውና እሱም ግን እኔ እኮ ሰው መግደል አላቅም አልለመድኩም ነበር ያለውና ሰው መግደል የለመደው የሚያውቀው እንግዲህ ማን ነው? ዝና ያበበ ደንበሳ ልጅ ነውና እሱ እንግዲህ እኔ አልችልም ነበር ያለውና እሱም እና መሳሪያ ተሸክመህ ዙሪ የከረምከው ምን ልታደርግበት ነው? እኔ አዝዤሃለሁ ግዴታ ነው ያልኩህን ታደርጋለህ በማለት እንግዲህ ማዕቀብ ተጥሎበታል ማለት ነው። እሱም ለህይወቱ ሲል እንግዲህ ታዛዥ ነኝ በማለት ትዕዛዙን ተቀብሏል። ግን እውነት ያደርገዋል አያደርገውም ነውና ነገር ግን እነሱም እዛው እነሱ የሚገኙበት አካባቢ ሉላ የምትገኝበት አካባቢን ከበው ይገኛሉ። ሉላ መያዝ የለባትም። የሉላና የሞገስ ጭንቀት ደግሞ መብቃት አለበት ማለት ነው እዚህ ጋርና እንግዲህ ዝና እየተከታተላቸው ነው የሚገኘው እነሱ ያሉበትን አካባቢና ዳጣም እንግዲህ ከሞገስ ጋር ለመገናኘት ገንዘብ ልትሰጠው እየሄደች ነበርና እሷም እንግዲህ ከሱ ጋር ተደዋውላ ያለችበትን ቦታ እንግዲህ ቦታ ተቀጣጥሮ ነበረ። ነገር ግን ቆማ ሞገስን እየጠበቀች ባለችበት ሰዓት ዝናን ታያለች ማለት ነውና እንግዲህ ዝናን በጣም ነው የምትፈራው። አሁን ቤተሰቦቿን ካገኘች ጀምሮ ዳጣ በጣም ነው በቃ ህይወቷ ስስት ነው የምትላት፣ ህይወቷን በጣም ነው የምትፈልገውና በጣም በቃ ከቤት ራሱ መውጣት አትፈልግም። እሷም እንግዲህ ደውላ ስትጠራው ያው ዞር ስትል ዝናን አይተዋለች። በጣም ደንግጣ ነበረ። እግሬ አውጪ እንዳጣ መሮጥ አለብሽ ማምለጥ አለብሽ በማለት እንግዲህ እሷ ሮጣ አምለጣለች። ነገር ግን ሞገስ ያለችበት ቦታ ሲመጣ የለችም እሷ። እሱም ደግሞ የት ሄዳ ነው እች ልጅ በማለት እንግዲህ ስልክ እየደወለ ነበረ። ስልክ ሲደውል እንግዲህ ጠበቃ የተባለው ሰውዬ ነው እየመጣ ወደ እሱ ጋር ማለት ነውና እሱም እንግዲህ ሉላ ያለችበትን ቦታ ትነግረኛለህ ወይንስ ልተኩስብህና ልግደልህ ነበር ያለውና ሞገስ ግን ተኩሰ ትገለኛለህ እንጂ ፍቅሬን በፍጹም ላንተም ሆነ ለዛ ለአውሬ አሳልፌ አልሰጣችሁም ግደለኝ ነበር ያለውና ጠበቃው እንግዲህ በጣም እጁ እየተንቀጠቀጠ ነበረ። ሁለቱም መጨረሻ ላይ እንግዲህ ትግል ገጥመዋል። ወደ መሬትም መተኮስ ችለዋል ማለት ነው። ይሄን ነገር እንግዲህ እነሱ ሲያደርጉ ዝና ሚሹን የፈጠረው ያጋፈጣቸው ሰውዬ ተደብቆ እየተመለከታቸው እየሳቀባቸው እንደዚሁም ሪከርድ እያደረጋቸው ነበረ ማለት ነው። ዝና በጣም ራስ ወዳድ እንደሆነ ነው እንግዲህ እዚህ ጋር የምንረዳው ማለት ነው። ሌላው እንግዲህ ምሳሌ እንግዲህ ቅድስትና ብሩክን አንድ ለማድረግ ከመድብል ጋር በመመካከር ብዙ ነገሮችን እያደረጉ ይገኛሉ። እንደዚሁም ቅድስት ጋር በመሄድ እንግዲህ ቅድስትን ሚስጥር ልነግርሽ ነው እያለች እንግዲህ ብሩክ ያላደረገውን ነገር አባዬ በጣም ስቅስቅ ብሎ እያለቀሰ ነበረ። ቅድስት ግን ለምንድን ነው የማትረዳኝ? መቼ ድረስ ነው የማትረዳኝ? ቆይሷ እኔ እኮ የተሰበረው ልቤ የተጎዳ ልቤ በመሀሌት የተጎዳ የተሰበረው በቅድስ ይጠገንልኛል ብዬ ነበር፣ ግን እሷ ምንም እየተረዳችኝ አይደለም ብሎ እያለቀሰ ነው እንደ ሕፃን ልጅ ምናምን ብላ ትነግራታለች ማለት ነው። እና አባዬ እሷን ታጣው ሞታለው እያለ እኮ እያለቀሰ ነበር ነው ያለቻት። እና እሷም እንግዲህ ምን ነው አንቺ ላይ ካጎትሽ ጋር እየዋርሽ ግን ጨዋታ ጨምረሻል ነበር ያለቻት። እና አረ ቅድስትዬ ምን ጨዋታ ጨምራለሁ ግን እየዋሸሽኝ ነው ያለ ብትላትም እኔ እየዋሸሁሽ አይደለም ውሸት እኮ እንደማይዋሽ አጎቴ ነግሮኛል ነበር ያለችው። እርግጠኛ ነኝ ይህን ነገር ካጎትሽ ጋር ዶልተሽ እየዋሸሽኝ ነው ብትላትም አይደለም ቅድስትዬ አባዬ ቅድስትን ካላገኘው እሞታለሁ ብሏል። በፍቅርሽ ከነፍ ብሎልሻል። በቃ ያንቺ ፍቅር እንደምን አረቄ ነው አናቱ ላይ ወጥቷል ነበር ያለቻትና እሷም አንቺ ልጅ ጨዋታ ጨምረሻል፣ ከዳጣ ጋር እየዋልሽ ነው እንደዚህ አይነት ጨዋታ የጀመርሽው አይደለ? ሁለተኛ እንደዚህ አይነት ወሬ እንዳታወሪ በማለት እንግዲህ ውጪልኝ ባይሆን መግብሽን ላዘጋጅልሽ በማለት ነበር እሷን ያስወጣች። እሷን አስወጥታ ግን በስተጀርባ ስታወራ ነበረ። እውነት በቃ ጋሼ ወዶኛል ማለት ነው፣ እኔም እኮ ወድጄዋለሁ ግን መናገር ፈራው እንጂ እያለች ነበርና ይሄ ነገር ስታወራ እንግዲህ ዳጣ ከጀርባ
ምሳሌ ከጀርባዋ ሆና እየሰማቻት ነበርና እሷን ቤቶች ስትላት እንዴ አንቺ ተደብቀሽ እየሰማሽ ነው ብትላትም አዎ እየሰማሽ ነው፣ ግን እኔ ሚስጥር ጠባቂ ነኝ፣ ለማንም ሚስጥር አልነግርም ነበር ያለችው። እና በዛው በተመሳሳይ መልኩም እንግዲህ ብሩክ ጋም ሄዳ ምንድን ነው ያለችው እንግዲህ እንቅልፍ አሊዝ ሲሊያት እሱም በቃ ስለ ጦጣ ላውራልሽ ተረት ተረት ነበር ያላት። እና እሷ ስለ ጦጣ ነው እንጂ ሌላ ነገር ማውራት አትችልም እንዴ? አልፈልግም ስለ ጦጣ እኮ ሁል ጊዜ ስታወራኝ በቃ ተረቱን ራሱ በአይሙሬ እኮ ሸመደድኩት ነበር ያለችው። እና እሱም እና ሌላ ምን ላውራሽ ላትም አይ ሌላ ነገር አውራኝ። ምን ስለ ሌላ እንግዲህ ሲላትም ያው ስለ ቅድስት እያወራኝ ነበር ያለችውና ስለ ቅድስት ሲይዝሽ ስለ ቅድስት ሳውራ እንዴት እንቅልፍ ይይዝሻል ሲላትም እንግዲህ አይደለም ስለ ቅድስት ስለማላውቃት ጦጣ ራሱ እያወራህ እንቅልፍ እያያዘኝ አይደለ እንዴ? ስለዚህ ስለ ቅድስት እናወራ ነበር ያለችውና ምንድነው ስለ ቅድስት ያወሩት እንግዲህ ቅድስትዬ ሚስጥር ነው ደግሞ ለማንም እንዳትነግርብኝ ተደብቄ ሰምቻት ነው ነበር ያለውና እንዴ አንቺ ላይ ሚስጥር ማውጣት ጀመርሽ እንዴ? አይ ድንገት ስታወራ ተደብቄ ሰማት፣ በቃ ሚስጥር ነው ግን ለማንም አትነግርም። በጣም እያለቀሰች ነበረ። ብሩክ ለምንድን ነው የማይረዳኝ? እኔ እየወደድኩት ለምንድን ነው ፍቅሩን የማይገልጥልኝ? ለምንድን ነው የማይወደኝ? በቃ እሱ ከነገና ከዛሬ ፍቅሩን ካልገለጠልኝ ራሴን ብላ እንግዲህ ራሴን አጠፋለሁ ለማለት ብላ ራሴን ነው መጠላው ብላለች ነበር ያለችው። ነው ብሩክም እንግዲህ በጣም ነበር የደነገጠውና እኔም እኮ እንዴት ነው ፍቅሬን አልገለጥኩላትም እንዴ? እኔ እንደምወዳት አልተረዳችኝም ማለት ነው ቅድስት በማለት እንግዲህ ግራ በመጋባት ውስጥ ነበር ያለውና ነገር ግን ይሄ ሜንሽን ስላልሰራላቸው አሁንም ከመድብል ጋር እንግዲህ ምሳሌና መድብል ሌላ ሜንሽን እያወጡ ነው ማለት ነው። እሱ እንግዲህ ቅድስትን ለማናደድ እንደምትወደውና እንደማትወደው ለማየት እንግዲህ ሚስ አስተማሪያችን በየጊዜው ብሩክ ደህና ነው እያለች ትጠይቀኛለሽ በይ፣ እንደዚሁም ደግሞ አባትሽ ለምን አልመጣም እያለች ትጠይቀኛለች በይና ቅድስትን እናናዳት ነበር ያለችውና ተመካክረው እንግዲህ እነሱም ሲያወሩ ቅድስት እንግዲህ ሰምታለች ጫፉንና ግን እንዳልሰማ ሰው ሆና ሄዳ አጠገባቸው ቁጭ ነበር ያለችውና ግን ዝም ሲሉ ምን ነው ዝም አላችሁ? በሚስጥር ላይ መጣውባችሁ እንዴ ነበር ያሉትና አይ አይደለም ነበር ያላት ብሩክና እንግዲህ ምሳሌ ነገረኛ ሆናለች። እሷም ጫወታውን ትጀምሯለች። ደግሞ አባዬ ሚስ በየጊዜው እኮ አባትሽ ለምን አመጣሽም ትለኛለች፣ አባትሽ ደህና ነው እያለች ትጠይቀኛለች ስትል እንግዲህ ቅድስት ጓ ነበር ያለችውና እንዴ ሚስ ደግሞ ማናት? ምን ልሆን ብላ ነው በየጊዜው ደግሞ እሱ ያምጣሽ ደህና ነው ብላ መጠይቅሽ ነበር ያለችውና አላቅም በየጊዜው ብቻ በቃ አባትሽ ያምጣሽ ደህና ነው አባትሽ ነበር ምትለኝ ነበር ያለችውና ሞገስ እንግዲህ መድብል ደግሞ ነገር ለማያያዝ እሱም አዎ እኔ ራሱ እኮ ስወስድሽ እንዴ ብሩክ ደህና ነው እንዴ ሰላም በልልኝ ትለኝ ነበር እኮ እያለው ነገር እየቆሰቆሰ ነበረ ማለት ነው። እና ቅድስት እንግዲህ ክንፍ ብላ ነው የተናደደችው ማለት ነው። ምን ልሆን ነው የምትለው? ምን አባቱ አስባ ነው እያለች እንግዲህ በቃ ውጡልኝ እቤቱን ላጸዳ ነው ነበር ያለችው። እንዴ እኛ ታዲያ ሶፋን የተቀመጥነው መሬቱን አጥጅዋ ታዲያ ቢሏትም እንግዲህ አይ ውጡልኝ ሁሉንም ነው ማጽዳት የምፈልገው ነበር ያለችውና ምሳሌ ግን እንዴ ቅድስትዬ ሞልወያ እኮ አልያሽም ስትላት ተውት እንደውም አላጸዳም እኔ እዚህ ቤት ሰራተኛ ነኝ እንጂ እኮ አሽከር አይደለም አላጸዳም የራሳችሁ ጉዳይ በማለት ነበር እንግዲህ ትታቸው የሄደችው ማለት ነው። እንግዲህ ለው አሳሳቢ ጉዳይ የሞገስና የጠበቃው ጉዳይ ነው። ሞገስ ምንም መሆን የለበትም ማለት ነውና እንግዲህ ተጋፍተዋል፣ ከሰውየው ጋር እጅ ለእጅ ተያይዘዋል። ግን ጠበቃው ፈሪ ነው፣ እንደዚህ አይነት ድፍረት የለውም። ሞገስ ግን ደግሞ ለፍቅረኛው ሲል ብዙ መስዋዕትን እየከፈለ ነው። እንግዲህ ብዙ መከራዎችን እያሳለፈ ነው እና ምንም መሆን የለበትም ነው የምንለው። እና መጨረሻ ላይ እንግዲህ ምን ይፈጠራል የሚለውን በቀጣይ ቪዲዮ እዥላችሁ እመጣለሁ። ይህን እንዳላርዝምባችሁ እስከዛ ድረስ ቸር ሰንብቱልኝ። ባይ ባይ።